በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 3 በዚህች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትን ሕግ ትምህርቶችንም እያስተማሩት አሳደጉት። ክርስቲያኖችን በጸና ልቡና የሚከራከራቸውና የሚጣላቸው ነበር። መጻሕፍትን አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነ በሞቱም ዓለምን እንዳዳነ አመነ። እርሱም የባሕርይ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአባ ዮስጦስ እጅ ተጠመቀ፣ ድቁናም ሾመው። ከዚያም በኢየሩሳሌም ሀገር ኤጲስቆጶስነት ለመሾም እስቲገባው ድረስ በበጎ ሥራና በእውቀት አደገ። ኤልያስ የሚባለው እንድርያኖስም በነገሰ ጊዜ ከኢየሩሳሌም ሀገር የፈረሰውን ሕንፃ ሁሉ እንዲያንጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚህም በአይሁድ ምኵራብ ደጃፍ ላይ ታላቅ ግንብ ሰሩ። ከከበረ ደንጊያም ሰሌዳ ሰርቶ በላዩም ስሙን ኤልያስ ብሎ በመግቢያው አኖረው። በዘመኑም ኢየሩሳሌም አሕዛብንና አይሁድን ተመላች፣ ሰለጠኑባትም። ክርስቲያኖችም ሊጸልዩ ወደ ጎልጎታ ሲመጡ ባዩአቸው ጊዜ አሕዛብ ይከለክሏቸው ነበር። በዚያ ዝሁራ በሚባል ኮከብም ስም መስጊድ ሰርተው ነበርና፣ ስለዚህም ክርስቲያኖችን ወደዚያ እንዳያልፉ ይከለክሏቸው ነበር። በዚህም አባት ላይ ከአሕዛብ ታላቅ መከራና ሐዘን ደረሰበት። ብዙ ጊዜ ደብድበውታልና በምድር ላይም ጎትተውታልና አጎሳቁለውታልና። እርሱም ነፍሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ጌታም ልመናውን ሰምቶ በሰላም አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ለወልደ ማርያም ተላዊሁ ስርዓተ አይሁድ ሃዲጎ ሕግ አበይሁ ኖላዊ በሰናይ ዘይርኢ አባግኢሁ ፈለሰ ዮም መንገለ ትፍሴታት ተሰፍሁ ወመቅሰፍት መቅሰፍተ ምንዳቤ ብዙህ ሰሊጦ በስጋሁ። በዚህችም ቀን ደግሞ የከበረ አባት በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት 71ኛ የሆነ አባ ሚካኤል አረፈ። ይህ አባት ከታናሽነቱ ጀምሮ የምንኩስና ልብስ ሊለብስ ወደደ። ወደ አስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን መንኩሶ እስከ ሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበምኔት ሆኖ ተሾመ። በዘመኑ ሁሉ መልካም ተጋድሎ በመጋደል እግዚአብሔርን ደስ አሰኘው። በወንጌላዊው ማርቆስ ወንበር ላይም ሊቀ ጵጵስና ለመሾም እስቲገባውም ድረስ ፍጹም ተጋድሎን በመጋደል ደከመ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ የወንጌላዊው ማርቆስ ወንበር ያለ ሊቀ ጳጳሳት 4 ወር ኖረ። ለዚህች ሹመት የሚሻል ሲመረምሩና ሲመርጡ ብዙ ደከሙ። ከብዙ ድካምም በኋላ 3 የገዳም ሰዎችን መርጠው ስማቸውን በ3 ክርታስ ጻፉ። የክብር ባለቤት የጌታችንን ኢየሱስ ክርስቶስንም ስም በአንዲት ክርታስ ጽፈው እያንዳንዳቸውን አሽገው በመሠዊያው ውስጥ አኖሯቸው። ቸር ጠባቂ ይሾምላቸው ዘንድ ኤጲስቆጶሳቱና ካህናቱ እስከ 3 ቀን እየጸለዩና እየቀደሱ እግዚአብሔርን በመማለድ ኖሩ። ከ3 ቀኖችም በኋላ አንድ ታናሽ ብላቴና ጠርተው ከእነዚህ ከ3ቱ ስሞች አንዱን አንስተ ስጠን አሉት። ያም ብላቴና የዚህ አባት የአባ ሚካኤል ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደመረጠው አውቀው ይገባዋል፣ ይገባዋል፣ ይገባዋል እያሉ ሊቀ ጵጵስና ሾሙት። እርሱም በሹመቱ ላይ ሆኖ እንደሚገባ በመልካም አመራር ሥራውን መራ። የሚጽፍለትም ጸሐፊ መረጡለት። ስለ ምእመናን አጠባበቅና ስለ ማስተማር ወደ ሀገሮች ሁሉና ወደ ኤጲስቆጶሳቱ መልእክትን ይልክ ነበር። እርሱም ከኀጢአታቸው ተመልሰው ንስሐ እንዲገቡ ሕዝቡን ይመክራቸውና ይገሥጻቸው ነበር። እግዚአብሔርን
ይፈሩት ዘንድ ንጽሐ ነፍስ ንጽሐ ልቡና ያለው ሆነ። የዚህን ዓለም ጣዕም ያለውን ምግብ አይሻም አይመኝም። ክብሩንም ቢሆን ወይም ጥሪቱንም ድሆቹንና ችግረኞችን አስቦ ይመጸውታቸው ነበር እንጂ ከእርሱ የሚተርፈውንም ለቤተ ክርስቲያን ማሰሪያ ያደርገው ነበር። ይህ አባት ሙሉ ዓመት አልኖረም፣ ከዚያ የሚያንስ ነው እንጂ። በሰላም በፍቅር አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለሚካኤል ሀብተ ድንግልና ቅናቱ ሊቀ ጳጳሳት ውዱስ ወርቱ ሃይማኖቱ እመኒ አንበሩ ውፃዌ ኤጲስቆጶሳት በእንተ ሲመቱ ወፃ ክርታስ ምነ ክርታሳት ሰለስቱ ስመዚአሁ ጽሑፈ ዘሃሎ ውስጤቱ። በዚህችም ቀን ዳግመኛ ክርስቲያናዊ ነጋዴ መርቄ አረፈ። ይህም ቅዱስ ከአንጾኪያ ሰዎች ወገን ነው። ጉዝፋር የሚባል ወዳጅ ነበረው። ይህ ጉዝፋርም ጣዖት የሚያመልክ ከሃዲ ነው። ከሃይማኖት በቀር በምን አይለያዩም። ከዕለታትም በአንዲቱ መርቄና ጉዝፋር ነበግዱድ ወደሚባል አገር ለንግድ ሄደው ሰው በሌለበት በበረሃ ውስጥ 5 ቀን ተጓዙ። ክርስቲያናዊ መርቄ ባለጸጋ ነው። ከእርሱ ጋራም 40 ልጥረ ወርቅ ነበረ። በጎዳና በጉዞ ላይም እያሉ ለሞት የሚያደርስ ደዌን መርቄ ታመመ። ከዚያም ራሱን አጽናንቶ እንዲህ ብሎ ጻፈ። ከባሪያህ ልጅ ከባሪያህ መርቄ ከእኔ ያለ በጥቁር በቅሎ የተጫነ 40 ልጥረ ወርቅ ላንተ ይሁን። ጌታዬ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የክብር ባለቤት ሆይ ስለ በደሌ ይቅር ብለኸኝ መንግሥተ ሰማያትን ትሰጠኝ ዘንድ ለልጆቼ ለሚስቴ ወይም ለዘመዶቼ አይሁን ብያለሁ። ይህችን ደብዳቤ ጠቅልሎ ወዳጁ ጉዝፋርን ጠራው። የሚለውን ሁሉ ያደርግለት ዘንድ አማለው። ከዚያም በሚሞትበት ጊዜ አትንካኝ፣ ግን ይህን 40 ልጥረ ወርቅ እንደተጫነ ከበቅሎ ጋር ወስደህ የክብር ባለቤት ለሆነ ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ በእጁ ስጠው። ለልጆቼ እንዳትሰጥ፣ ከእርሱ በቀር ለማንም ቢሆን አትስጥ አለው። ጉዝፋርም እንዲህ ብሎ መለሰለት፣ አንተ ራስህ ሞቶ ተነስቶ ወደ ሰማይ ወጣ የምትል አይደለምን? እኔ ወደ ሰማይ ወጥቼ ልሰጠው እችላለሁን? መርቄም እንዲህ አለው፣ ወደ ቤተ ክርስቲያን ሂድ፣ ራሱ ወደ አንተ ይመጣል፣ እጅ በእጅ ስጠው። ከዚህም በኋላ መርቄ ለሞት ሲቃረብ ራቅ ብሎ በመቀመጥ ጉዝፋር መሞቱን ይጠብቅ ነበር። ወደ እርሱም መላእክት የብርሃን ልብስ ይዘው ሲወርዱ አየ። ከእርሳቸውም ጋር ጻድቃን ሰማዕታት አሉ። ዳዊትም በመሰንቆ ያመሰግን ነበር። መንፈስ ቅዱስም በርግብ አምሳል ወርዶ በሥጋው ላይ 3 ጊዜ ዞረ። ያንንም የመርቄ ነፍስ ከሥጋዋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አረገች። ያን ጊዜም የመርቄ ነፍስ ከሥጋዋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አረገች። 2 አንበሶችም መጡ፣ ምድሩንም ቆፍረው ቀበሩት። ጉዝፋርም ተነሳ፣ የመርቄንም ወርቅ ጭኖ ስላየ ሁሉ እያደነቀ ሄደ። አንጾኪያም በደረሰ ጊዜ የቤተ ክርስቲያኑን አስተዳዳሪ ቀሲስ ታዴዎስን አግኝቶ መርቄ እንዳለው ነገረው። ቀሲስ ታዴዎስም ሊረከበው ወደ ጉዝፋር ሄደ። ግን የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ በቀር ለማንም አልሰጥም፣ ወዳጄ መርቄ እንዳማለኝ እጅ በእጅ እሰጠዋለሁ እንጂ ብሎ ከለከለው። ከዚያም ሄዶ ወደ ቤተ ክርስቲያኑ ቅጽር ግቢ ገባ። ቀሲስ ታዴዎስም ደጁን ከፈተለት። የተጫነውንም ወርቅ አውርዶ በፊቱ አኑሮ በዚያ ቆመ። ከሌሊቱም እኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተ ክርስቲያን ውስጥ ሰማ። ታላቅ ብርሃንም መጣ። ጌታችንም ከሰማይ ወርዶ በመሠዊያው ላይ ተቀመጠ። መላእክትም ከእርሱ ጋር አሉ። ከመላእክትም አንዱ ከሃዲ ጉዝፋር ከዚህ ለምን ቆምክ አለው። እርሱም ወዳጄ መርቄ ለክብር ባለቤት ለጌታ ኢየሱስ ክርስቶስ እንጂ ለሌላ እንዳይሰጥ ብሎ እንደ አማለው ነገረው። መልአኩም የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይህ ነውና ና ስገድ። ጉዝፋርም ሰገደ፣ ደብዳቤውንም ሰጠው። እየተንቀጠቀጠም የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ
አመንኩብህ አለ። ጌታም ያንን ወርቅ ይመዝኑት ዘንድ አዘዘ። 40 ልጥርም ሆነ። ጉዝፋርም ከቀሲስ ታዴዎስ ዘንድ እንዲጠመቅ አዘዘው። ከቤተሰቡ ሁሉ ጋር ተጠመቀ። የተጠመቁትም 75 ነፍስ ሆኑ። ኃጢአተኛውን በንስሐ ተመልሶ መዳኑን እንጂ መሞቱን ለማይወድ ቸር ይቅርባይና ሰውን ለሚወድ እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለመርቄ ክርስቲያናዊ ክቡር እንተመጠወ ወርቆ ለእግዚአብሔር ሶበፈነወ 40 በመድሎተ ልጥር ወሰላም ለፍቁሩ ወምስሌከ መምለኬ ጣዖት ጉዝፋር ምስለ ሰብአ ቤቱ ዘአምነ እምዝንቱ መንክር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 4 በዚህች ቀን የከበሩ ፊቅጦርና ዳኬዎስ፣ ኤርሞ፣ ሌሎችም ብዙ ሰዎች ሴቶችና ወንዶች ደናግሎች በሰማዕትነት ሞቱ።